የአብሪቬሽን እና የአክሮኒምስ ልዩነት ምንድነው? እንደዚህ ብለን መግለጽ እንችላለን። ሁሉም አክሮኒምስ አብሪቬሽን ናቸው። ነገር ግን ሁሉም አብሪቬሽኖች አክሮኒምስ አይደሉም። ምን ማለት እንደሆነ ወደ መጨረሻ ነግራቸዋለሁ። አብሪቬሽን ማለት ማንኛውም ቃል ወይም ፍሬዝ አጥሮ ሲቀመጥ ማለት ነው፣ ወይም ሾርት አድርገን ስናስቀምጠው ማለት ነው በጽሁፍ። ለምሳሌ ዶክተር የሚለውን ዲአር ዶት ብለን ልናስቀምጥ እንችላለን። ሚስተር የሚለውን ኤምአር ዶት፣ ስትሪት የሚለውን ኤስቲ ኦር ሴንቲሜትር የሚለውን ሲኤም ብለን ልናስቀምጥ እንችላለን። አክሮኒምስ የምንላቸው ደግሞ በፍሬዝ ውስጥ ካሉ ቃላቶች የመጀመሪያ ፊደሎቻቸው ተለቅመው እንደ አንድ ቃል ለብቻቸው ሲቀመጡ ማለት ነው። ለምሳሌ ኢንፎርሜሽን ኔትወርክ ሴኩሪቲ አድሚኒስትሬሽን የሚለው የሀገራችን ተቋም የእያንዳንዱ ቃል የመጀመሪያ ፊደሎች ሲለቀሙ ማለትም ከኢንፎርሜሽን ላይ አይ፣ ከኔትወርክ ላይ ኤን፣ ከሴኩሪቲ ላይ ኤስ፣ ከአድሚኒስትሬሽን ላይ ኤ ሲወሰድ ኢንሳ የሚል ብራንድ ኒው ቃል ይፈጥርልናል ማለት ነው። ሁሉም አክሮኒምስ አብሪቬሽን ናቸው። ነገር ግን ሁሉም አብሪቬሽኖች አክሮኒምስ አይደሉም ስንል አብሪቬሽን ሞር ጀነራል ተርም ነው ማለት ነው፣ ወይም ሞር ጀነራል ካቴጎሪ ነው ማለት ነው። ነገር ግን ሁሉም አብሪቬሽኖች አክሮኒም አይደሉም ስንል ለምሳሌ ዩኤስሲኤ አብሪቬሽን ነው፣ ነገር ግን አክሮኒም አይደለም። ምክንያቱም ዩኤስሲኤ ራሱን ችሎ እንደ ብራንድ ኒው ቃል አይጠራም። ዩሳ ብለን አንጠራም ለምሳሌ። ነገር ግን ናሳ፣ እንሳ፣ ዩኔስኮ የምንላቸው ቃላቶች አክሮኒም ናቸው ማለት ነው። ታዲያ ቴሲሳችሁ ውስጥ ታይትል በምትሰጡበት ጊዜ አብሪቬሽን ብዬ ልስጥ ወይም አክሮኒም ብዬ ላስቀምጥ የሚለው የሚያሳስባችሁ ከሆነ በዚህ ዲፊኒሽን መሰረት ሁሉም ቃላቶቻችሁ ብራንድ ኒው ቃል መፍጠር የሚችሉ ከሆኑ እንደ ኢንሳ እንደ ዩኔስኮ አይነት ከሆኑ አክሮኒም ብላችሁ ታይትል ትሰጣላችሁ። አብሪቬሽን ብቻ ከሆኑ ደግሞ አብሪቬሽን ታደርጋላችሁ። ሁለቱንም የሚይዙ ከሆነ ግን አብሪቬሽን ሞር ጀነራል ተርም ወይም ካቴጎሪ ስለሆነ አብሪቬሽን ብላችሁ ብታስቀምጡ ችግር የለውም ማለት ነው። በቀጣይ አብሪቬሽን በቴሲሳችን ውስጥ በምናስቀምጥበት ጊዜ ያሉት ህጎች ምንድን ናቸው የሚለውን ዝርዝር ህጎች አሉ። እነዛን ህጎች ይሰራላችኋለሁ። እስከዛ ድረስ ፎሎ እያደረጋችሁ ጠብቁኝ።